በሳይት ላይ አንዳንድ ኮለኖች ላይ የተለያዩ ዳያሜትሮች ያላቸው ሪባሮችን እናያለን። ለምን ይመስላችኋል? ኮለምንስ የተለያየ ዳያሜትር ያላቸው ሪባሮች መጠቀም የጭነት ፍላጎትን ወይም የሎድ ፍላጎትን እንዲሁም የኮለመን ጂኦሜትሪ የሪባር አቀማመጥና የማቴሪያል አጠቃቀምን በተሻለ ሁኔታ ለማስማማት ሊረዳ ይችላል። የመጀመሪያው ኤግዛክት የሆነ ስቲል ኤሪያ ማቺንግ ለማግኘት ነው። ትክክለኛውን የስቲል ኤሪያ ለማሟላት ማለት ነው። ስትራክቸራል ካልኩሌሽን እና አንድ ኮለመን የሚፈልገውን የሎንጊቱዲናል ሪኢንፎርስመንት ኤሪያ ይወስናል። ለምሳሌ ባለ 16 እና ባለ 12 ኤምኤም ባር በመደባለቅ የሚፈልገውን የቶታል ስቲል ኤሪያ በተቻለ መጠን በትክክል ለማሟላት ይቻላል። ይህም ከሚያስፈልገው በጣም ብዙ ስቲል እንዳንጨምር ይረዳናል። ሁለተኛ ደግሞ አክሲያል ሎድ ፕላስ ቤንዲንግ ነው። የተለያዩ የጭነት ተጽዕኖዎች ማለት ነው። ለምሳሌ ኮለመን ብቻውን የሚወርድ አክሲያል ሎድን አይሸከምም። ከዊንድ ወይም ደግሞ ከርዚኩክ የሚወጡ ቤንዲንግ ሞመንቶችን ሊኖሩበት ይችላሉ። ስለዚህ ሪባር በኮለመን ውስጥ ባለው አቀማመጥና በስትራክቸራል ዲዛይን መሰረት የተለያየ የስትረስ ተጽዕኖ ይቀበላል ማለት ነው። ሶስተኛው ደግሞ ስፔስ ኤንድ ፕሌስመንት ነው፣ የቦታ ገደብ ማለት ነው። በትንሽ ኮለመን ወይም በቢም እንዲሁም በኮለመን ጆይንት አካባቢ ብዙ ትልልቅ ባር መጠቀም የሪባር ኮንጀክሽን ሊፈጠር ይችላል። ለምሳሌ ባለ 16 እና ባለ 12 በተገቢው የሆነ የዲዛይን መሰረት መጠቀም የሪባር አቀማመጥን ለማስተካከል ሊረዳ ይችላል። ግን ኮንክሪት ከቨር፣ ሚኒመም ስፔሲንግ እና ባር አሬንጅመንት መጠበቅ አለበት። ሌላኛው ደግሞ ሜን ባር እና ቨርስ ስቲራፕ ነው። ማለት ይሄን ስንል ምንድነው ሎንጊቱዲናል ሜን ባር እና ለምሳሌ ባለ 16 ባለ 24 የምንለው አለ። ኮለመን ታይስ የምንለው ወይም ስቲራፕ የምንለው ግን ባለ 8 ባለ 10 ባለ 12 ሊሆን ይችላል። ምክንያቱም ሎንጊቱዲናል ባር በራሳቸው የተለያዩ ዳያሜትር መሆናቸውና ታይ ወይም ደግሞ ስቲራፕ ደግሞ ከሜን ባሩ ጋር የተለያየ ዳያሜትር መሆናቸው ሁለቱም የተለያዩ ጉዳዮች ናቸው እዚህ ጋር ማወቅ ያለብን ማለት ነው። ሌላው ደግሞ አምስተኛ ላይ ማቴሪያል ኦፕቲማይዜሽን የማቴሪያል ብክነትን ለመቀነስ ነው። በዲዛይን የተፈቀደ ከሆነ በሳይት ላይ ያሉ ስታንዳርድ ባር ሳይዝ በተገቢው መጠቀም የስቲል ዌስቴጅን እንዲሁም ደግሞ ኮስትን መጠንን ሊቀንስልን ይችላል ማለት ነው። ስለዚህ ለምሳሌ ኮለመን ላይ የስትራክቸራል ኢንጂነሩ የሚፈልገውን ስቲል ኤሪያ 2500 ኤምኤም ስኩዌር ቢሆን አንድ የባር አሬንጅመንት በተመጣጣኝ ሁኔታ ይህን ኤሪያ ለማሟላት ካልቻለ ባለ 16 እና ባለ 12 ኤምኤም ሊሆን ይችላል። በዲዛይን መሰረት ልናደራጀው እንችላለን ማለት ነው። ስለዚህ ዲፈረንት የሆኑ የተለያዩ ዳያሜትር ባሮች መቀላቀል ራሱ ችግር አይደለም። ያለ ስትራክቸራል ዲዛይኑና ኢንጂነሩ አፕሩቫል ግን በሳይት ላይ በዘፈቀደ መስራት ግን ክልክል ነው። ስለዚህ ባር ስፔሲንግ፣ ኮንክሪት ከቨር ዲቨሎፕመንት ሌንግዝ፣ ላፕ ሌንግዝ፣ ሚኒመም የሆነ ማክሲመም ሪኢንፎርስመንት ሬሾ እና ሲስተሚክ የሆነ ዲቴይሊንግ መፈተሽ አለብን ማለት ነው። ሰላም ሁኑልኝ። መውደዴን ወደድኩት ላንቺ ያረገኝ ለኮለን የፎርም ወርክ ኮስት ብሬክዳውን ወይም ደግሞ የወጪ ትንተና እናውጣ እንበልና 30 በ30 የሆነ ኮለን አለ እንበል። ቁመቱ 3 ሜትር ነው እንበል። የመጀመሪያው ስቴፓችን ኢንፎርሜሽን ጋዘር ማድረግ አለብን። ምን ግብዓቶችን እንጠቀማለን ብለን እናወጣለን። አንደኛ ግብዓት የምንጠቀመው ፕላይውድ ነው። ሁለተኛ ደግሞ ሞራሌ ወይም ደግሞ ፐርሊን እንጠቀማለን። ሶስተኛ ደግሞ እንጨት ለቅስት የሚሆነንን እንጨት እንጠቀማለን። አራተኛ ሚስማር እንጠቀማለን። አምስተኛ ሽቦ እንጠቀማለን። ሁለተኛው ዳይሜንሽናችንን ማወቅ አለብን ወይም ደግሞ ልኬታችንን ማወቅ አለብን። ለምሳሌ አንድ ፕላይውድ 1.22 ሜትር በ2.45 ሜትር ነው። ስለዚህ የአንድ ፕላይውድ ኤሪያ 2.98 ካሬ ነው ማለት ነው። አንድ ኮለን ደግሞ ለምሳሌ 30 በ30 ያለውን ኮለን 3 ሜትር ቁመት አለው ብንል 4 ፌሶች አሉት ኮለን። የመጀመሪያውን ፌስ አንዱን ፌስ ብንወስድ 0.3 ሜትር ሲባዛ በቁመቱ 3 ሜትር ስናረግ 0.9 ካሬ ይሆናል ማለት ነው። ስለዚህ እኛ ያለን 4 ፌስ ነው። 4 ፌስ ማለት ደግሞ 3.6 ካሬ ነው ማለት ነው። ሶስተኛው ስቴፓችን ደግሞ ኮስታችንን የእያንዳንዱን ዋጋ ማወቅ መቻል አለብን። የመጀመሪያው ወጫችን ምንድነው? ፕላይውድ ነው። አንዱ ፒስ እስከ 5200 ብር አካባቢ ሊሸጥ ይችላል። ከቦታ ቦታ ይለያያል። ጥራት ይለያያል። ለምሳሌ ግሪን ፕላይውድ ካገኘን ከዛ በላይ ሊሆን ይችላል። ወይም ደግሞ ፕላስቲክ ፕላይውድ ካገኘንም ደግሞ እስከ 11000 ብር ሊገባልን ይችላል። ግን ኦን አቨሬጅ 5200 ብር ብለን እንያዝ። ሁለተኛው ፐርሊን ወይም ደግሞ ሞራል ወጪ ያለብን አራቱ እስር 3600 ብር የአውስትራሊያን ልናገኝ እንችላለን። ወይም ደግሞ ሊጨምር ይችላል ከቦታ ቦታ። ኦን አቨሬጅ 3600 ብር ብለን እንያዝ። ሶስተኛ ወጫችን ደግሞ ለቅስት የሚሆነን እንጨት ነው። 6 እስር 1900 ብር አካባቢ እናገኛለን። አራተኛ ወጫችን ደግሞ ሚስማር ነው። 2 ኪሎ ግራም ሚስማር ብንጠቀም እስከ 1200 ብር አካባቢ ያስፈልገናል።
አምስተኛ ወጫችን ደግሞ ሽቦ ነው። 1 ኪሎ ግራም ሽቦ እስከ 300 ብር ልናገኝ እንችላለን። አምስተኛ ወጫችን። ስድስተኛ ወጫችን ትራንስፖርቴሽን ነው፣ የማጓጓዣ ወጪ ነው። እስከ 1200 ብር ብናገኝ፣ ከቦታ ቦታ ይለያያል፣ የምንሄድበት ርቀት ይለያያል። እስከ 1200 ብር አቨሬጅ ብናገኝ። ሰባተኛ ወጫችን የአናጺ ነው። በካሬ እስከ 300 ብር አካባቢ ይጠይቀናል አናጺ ኦን አቨሬጅ። ስምንተኛ ወጫችን ደግሞ ሎዲንግ አንሎዲንግ የጫኝ አውራጅ ወጪ አለብን። ይህም ከቦታ ቦታ ይለያያል። እስከ 2000 ብር ብለን እንያዝ። ይሄ ግን ጠቅላላ ወጪው ነው። የሎዲንግ አንሎዲንግ ለአንድ ፕላይውድ ብለን አይደለም የምናመጣው፣ ጀስት ጠቅላላውን ነው የምንይዘው። እሱ ነው ምንበትነው ማለት ነው። ሶ አራተኛው ስቴፓችን ደግሞ ኢንተርፖሌሽን ነው። አንድ ፕላይውድ 2.98 ሜትር ስኩዌር በ5200 ብር ምንገዛ ከሆነ ለ3.6 ሜትር ስኩዌር ስንት ይሆናል ብለን ክሪስ ክሮስ ስናደርግ እስከ 6281 ብር ከ87 ሳንቲም እናወጣለን ማለት ነው። ፐርሊን 3600 ብር ብለን ይዘናል። እንጨት ደግሞ 6 እስር 1900 ብር የሚሸጥ ከሆነ አራቱ ስር ስንት ነው ብለን ስናሰላ እስከ 1267 ብር አካባቢ ያስፈልገናል ማለት ነው። ሽቦ 300 ብር በኪሎ ብለን ይዘናል። ሌላኛው ትራንስፖርቴሽን ነው፣ የተለያየ ነው። እሱንም ያው ለጠቅላላው ነው የምናካፍለው ማለት ነው። በብዛት ይዘን ከመጣ ነው ላይ በፍሬ ስናካፍል የአንዱን ዋጋ እናገኛለን ማለት ነው። አናጺ በካሬ 300 ብር ከሆነ ለ3.6 ስንት ይሆናል? 1080 ብር አካባቢ ይሆናል ማለት ነው። ሶ ሎዲንግ አንሎዲንግ ወይም ደግሞ ጫኝ አውራጅ ተለዋዋጭ ነው። ስለዚህ ቶታል ኮስቱን ስንደምር እስከ 12529 ብር ይመጣል ማለት ነው ለጠቅላላ። እዚህ ላይ ትራንስፖርቴሽን፣ ሎዲንግ አንሎዲንግ 20% ፕሮፊት እና 15% ቫት አትረሱም ማለት ነው። ስለዚህ ከፎርምወርክ የምናተርፈው ስራውን ተደጋጋሚ በድጋሚ ስንሰራ ነው። ምክንያቱም አንድ ጊዜ ገዝተን ሰርተን ካቆምን አናተርፍም፣ ምክንያቱም ወጪው ከፍ ስለሚልብን ማለት ነው። ስለዚህ በሪፒቴሽን ነው የምናገኘው ማለት ነው። ስላም ኮንክሪት እየሞላን እያለ ሲቋረጥብን በፈለግነው ቦታ ላይ ኮንስትራክሽን ጆይንት ማድረግ እንችላለን? አንችልም። ምክንያቱም ኮንስትራክሽን ጆይንት በዘፈቀደ የሚደረግ ነገር አይደለም። ኮንስትራክሽን ጆይንት ማለት የኮንክሪትን ካስቲንግ ስራ ሲቋረጥ አዲሱ ኮንክሪት ከቀድሞ ኮንክሪት ጋር የሚገናኝበት የተዘጋጀ ጆይንት ቦታ ነው። ለምሳሌ ኮንክሪት ትራክ ወይም ደግሞ ፓምፑ ችግር ካጋጠመው፣ ኮንክሪት ካለቀ ወይም ካስቲንግ በአንድ ጊዜ ማጠናቀቅ ካልቻለን ኮንስትራክሽን ጆይንት ሊያስፈልገን ይችላል። ለምን በዘፈቀደ አናደርገውም ብለን ስንል ምክንያቱም ምንድነው ስላብ ላይ ሞመንትና ሼር ፎርስ በሁሉም ቦታ እኩል አይደለም። ኮንስትራክሽን ጆይንት በተሳሳተ ቦታ ከተደረገ ስትረስ ኮንሰንትሬሽን ሊፈጠር ይችላል፣ ሺር ትራንስፈር ሊቀንስ ይችላል፣ ክራኪንግ ሊከሰት ይችላል። እንዲሁም ኮንክሪት እና ሪኢንፎርስመንት መካከል የሚፈልገውን ስትራክቸራል አክሽን ሊበላሽ ይችላል። የስላብ ኮንክሪት ስንሞላ በውስጡ ሎድና ስትረስ የሚሰራጩት በየቦታው እኩል አይደለም። ኮንስትራክሽን ጆይንት ካስፈለገን የጆይንት ቦታ በትክክል መመረጥ አለበት። ምክንያቱም ጆይንት ላይ የነበረው አንድ ወጥ ኮንክሪት ወደ ኦልድ ኮንክሪት እና ኒው ኮንክሪት ጋር ይከፈላል። ስህተትን ቦታ ላይ ካደረግን ኮንስትራክሽን ጆይንት ምን ይፈጠራል ብለን ስንል አንደኛው ሺር ትራንስፈር ሊቀንስ ይችላል። ኮንክሪት አንድ ወጥ ሆኖ ሲሰራ የሺር ፎርስን በተሻለ ሁኔታ ይተላለፋል። ነገር ግን ኮንስትራክሽን ጆይንት ሲኖር በጆይንት መካከል ያለው ቦንድና አግሪጌት ኢንተርሎክ በጥንቃቄ መሰራት አለበት። ክራክ ሊፈጠርም ይችላል። ጆይንት በከፍተኛ ስትረስ የሚኖርበት ቦታ ከተደረገ ሎድ ሲጨምር በጆይንት አካባቢ ክራክ ሊጀምር ይችላል ማለት ነው። ሌላው ሎድ ትራንስፈር ሊበላሽ ይችላል። ከኦልድ ኮንክሪቱ ወደ ኒው ኮንክሪት የሚተላለፈው ሎድ በቂ ካልሆነ ሁለቱም ኮንክሪቶች ፖርሽናቸው እንደ አንድ ስትራክቸራል ሜምበር መስራታቸውን ሊቀንሱ ይችላሉ ማለት ነው። ሰፖርት አጠገብ ለምን አናደርግም ኮንስትራክሽን ጆይንት ደግሞ ብለን ስንል ሺር ፎርስ ብዙ ጊዜ ከፍተኛ ነው። ሺር ፎርስ ምንድነው? እስኪ ሺር ፎርስ የመሰንጠቅ ኃይል ወይም ማለትም በስትራክቸር ሜምበር ውስጥ የሚፈጠር ውስጣዊ ኃይል ሲሆን አንድ ክፍል ከሌላው ክፍል ጋር እንዲሸራተት የሚያደርግ ማለት ነው። ዝንባሌ እንዲኖር ወይም በቀላሉ እንዴት መረዳት እንችላለን? ሎድ ሲጫን ቢም ላይ በቢም ኤግዛምፕል ብንወስድ ቢም ውስጥ ሺር ፎርስ ይፈጠራል ማለት ነው። በአብዛኛው ሰፖርት አካባቢ ሺር ፎርስ ከፍተኛ ይሆናል። ስለዚህ ወደ ሚድ ስፓን ስንሄድ ብዙ ጊዜ ይቀንሳል። ስለዚህ ኮንስትራክሽን ጆይንታችን በሰፖርት አጠገብ በዘፈቀደ ማድረግ የማይመከረው አንዱ ምክንያት ሺር ፎርስ ከፍተኛ ስለሆነ ነው። ስለዚህ ሺር ፎርስ ማለት በቢም ወይም በስላብ ውስጥ
ክፍሎችን እርስ በርስ ለማንሸራተት የሚሞከር ውስጣዊ ኃይል ነው እና በአብዛኛው ሰፖርት አካባቢ ከፍተኛ ስለሆነ ኮንስትራክሽን ጆይንት ቦታ በዘፈቀደ አንመርጥም ማለት ነው። ሚድስፓን ላይስ ምንድነው የሚፈጠረው ብለን ስንል ሚድስፓን ላይ በጣም ፖዚቲቭ ቤንዲንግ ሞመንት ከፍተኛ ሊሆን ይችላል። ስለዚህ ጆይንት የሚቀመጥበት ቦታ ያለ ስትራክቸራል ኮንሲደሬሽን በቀጥታ ሚድስፓን ላይ መመረጥ ትክክል አይደለም ማለት ነው። እንግዲህ 1/3 ላይ ነው የምናስቀምጠው አይደል? ለምን ሆነ ብለን ስንል በአንዳንድ ስላብ ወይም ቢም ዲቴል ፕራክቲስ ላይ ኮንስትራክሽን ጆይንት ቦታ ከሰፖርት ወደ ስፓን ውስጥ ሪላቲቭሊ ሎ ሼር ያለበት ወይም ደግሞ suitable ፎርስ ዞን እንዲሆን ይመረጣል ማለት ነው። ስለዚህ 1/3 ላይ ነው ስፓን ላይ የሚለውን እንደ ጄነራል ጋይድ ልናየው እንችላለን ማለት ነው። ማለትም ብዙ ጊዜ ኮንክሪት ስናቆም 1/3 አካባቢ ነው አይደል የምናቆመው። የሚቋረጥብንም ከሆነ የስላቡ 1/3 ቢም ላይም ከሆነ 1/3 እንጠብቀን ነው የምንቀመጠው። ያ የሆነበት ምክንያት እንግዲህ ሪላቲቭሊ ሎ የሆነ ሺር ወይም ደግሞ suitable የሆነ ፎርስ ዞን ስለሚፈጠር ነው እዛ ቦታ ላይ። ግን እዚህ ጋር ማስተዋል ያለብን ነገር የ1/3 ቋሚ የሆነ የስላብ ህግ አይደለም ማለት የጆይንት ሎኬሽን በፕሮጀክቱ ስትራክቸራል ድሮይንግ እና ስፔሲፊኬሽን እንዲሁም አፕሊኬብል በሆነ ኮድ እና ስትራክቸራል ኢንጂነሩ ነው መሰረት ነው የሚወሰነው ማለት ነው። አዲስ ኮንክሪት ካሮጊው ጋር እንዴት ይገናኛል ብለን ስንል ኮንስትራክሽን ጆይንት ሲደረግ ጆይንት ሰርፌስ በትክክል መዘጋጀት አለበት አይደለ? መጀመሪያ ኦልድ ኮንክሪቱን ሰርፌሱን ማዘጋጀት አለብን፣ ማጽዳት፣ እንዲሁም ደግሞ አፕሩቭድ ቦንዴጅ ትሪትመንቶችን ተጠቅመን ነው ኒ ኮንክሪቱን መሙላት ያለብን እንጂ ቀጥታ ኦልዱና ኒውን ዝም ብሎ መሙላትም አይቻልም። ቦንድ መጠቀም አለብን፣ ቦንዲሽ ኬሚካል መጠቀም አለብን ካጸዳም በኋላ ማለት ነው። ይህ የኦልድ ኮንክሪት እና ኒው ኮንክሪት መካከል የሚፈለገውን ቦንድና ሎድ ትራንስፈር ለማረጋገጥ ወይም ደግሞ ለማስተላለፍ ይረዳናል ማለት ነው። ስለዚህ ኮንስትራክሽን ጆይንት ማለት ኮንክሪት ያቆምንበት ቦታ አይደለም፣ የሚቀመጥበት ቦታ በስትራክቸራል ቢሄቪየር መመራት አለበት ማለት ነው። ስለዚህ በዘፈቀደ ጆይንት አናደርግም ማለት ነው። ድሮይንግ እና ደግሞ ኢንጂነር ኢንስትራክሽን ተከትለን ነው ማለት ነው። ሰላም ጤና ይስጥልን። እነዚህ ቦቶም ፎርምወርኮች ከተሰሩ በኋላ እያንዳንዱ ቢማችሁ 25 ከሆነ 12.5 ወደዛ 12.5 ወደዛ 30 ከሆነ ደግሞ 15 ግራ ቀኝ እነዚህን ክሮስ ቾክ አድርጉ። መሐንዲስም ሆናችሁ የምትረከቡ አማካሪ በሳይት ላይ ያላችሁ አጠቃላይ ክላይንትም ልኮኑ ትችላላችሁ። ቤታችሁን ስትራክቸራችሁን የምታሰሩ ሰዎች የቤት ዋናው ትልቁ ቁም ነገር እዚህ ስትራክቸሩ ላይ ነው። በቃ ስትራክቸሩ ማለት እንግዲህ ከፋውንዴሽን ፓርት ጀምሮ ኮለን፣ ስላብ፣ ቢም እኒህን የመሳሰሉ ስትራክቸር ናቸው። ሌላው ኤአር ጋር ስለሚካተት ማለት ነው። ኤአር ደግሞ ለሴሪሞኒ በቃ ለውበት እንጂ ለጥንካሬ ለስትሬንግዝ ጥቅም የለውም። እና እስኪ እነዚህን ነገሮች ሙያተኛው ሰርቶ ከጨረሰ በኋላ ወጣችሁ እያንዳንዷ ሲማጎ ሴንተር አስባችሁ ክሮስ ቼክ አድርጉና ይሄ በትክክል ታገኛችሁ። በዚህ ኮለን ላይ የተፈጠረው ችግር ምንድነው? ለምንስ ተፈጠረ? በስትራክቸሩ ላይ ምንስ ጉዳት ያስከትላል? የዚህ ኮለን መፍትሄስ ምንድነው የሚለውን ነገር በዚህ ኮለን ላይ የሃኒኮምቢንግ የምንለው ችግር ነው የተፈጠረው። ምክንያቱም ሰፊ የሆኑ ክፍተቶች ይታያሉ። ሲመንት ፔስቱ በቦታው ላይ አልሞላም፣ ጠጠሮቹ በደንብ ይታያሉ፣ ብረቱ ሎንጊቱዲናል ባሩ ይታያል። ሃኒኮምቢንግ ኮንክሪት ስንሞላ ቫይብሬት ሳናደርግ ስንቀር የሚፈጠር ችግር ነው። የተፈጠረው ችግር ምን ሊሆን ይችላል የሚለውን ነገር ዘርዘር አድርገን ኮንክሪት ስንሞላ በተገቢው መንገድ ቫይብሬተር አለመጠቀማችን በብረቱና በኮንክሪቱ መሃል እንደዚህ አይነት ክፍተት እንዲፈጠር ያደርገዋል። ኮንክሪቱን በተገቢው መንገድ ሚክስ ሬሾ ከሌለው ይህም በኮንክሪቱ ውስጥ ያለው የሲሚንቶ መጠን ማነስ፣ ጠጠር መብዛት፣ አሸዋ ማነስ፣ ኮንክሪቱ መወፈር ሲያጋጥም በቫይብሬተር ኮምፓክት ለማድረግ ያስቸግራል። እንደዚህ አይነት ውጤትም ያስከትላል። በጣም የተጠቀጠቀ ብረት ወይም ደግሞ ፌሮ በሚኖርበት ጊዜ የኮንክሪቱን ፍሰት ይገድበዋል። መድረስ የማይችል በምንፈልገው ቦታ ላይ ቫይብሬት ለማድረግ ያስቸግራል። ለኮለኑ ፎርምወርክ በምንሰራበት ጊዜ ላይ በተገቢው መንገድ አለመሰራት ይህንን ሊያስከትል ይችላል።
በፎርምወርካችን ላይ ክፍት በሚኖርበት ጊዜ ላይ በክፍተቱ አማካኝነት ሲሜንት ፔስቱ ይወጣል። ሲሜንት ፔስት ከወጣ ደግሞ ጠጠሩ ለብቻ ተጋልጦ ይወጣል። ኮንክሪት በምንሞላበት ጊዜ ላይ በተገቢው መንገድ አለመሙላታችን፣ ይህም ኮንክሪታችንን ኮለን ሺሮል በምንሞላበት ጊዜ ላይ በየሌየሩ ያደረግን ቫይብሬት የተደረገ ኮንክሪታችንን ብንሞላ ይመከራል። ይህ መፈጠሩ በስትራክቸራችን ላይ ምን ጉዳት ይፈጥራል የሚለውን የኮለናችንን ጥንካሬ ይቀንሳል። ብረታችን ኮንክሪት ከቨር ስለሌለው ለመዛግ ይጋለጣል። በኮንክሪታችንና በብረታችን መሃል ደካማ የሆነ የመገናኘት ወይም ደግሞ ቦንድ የማድረግ ችግር ይፈጥራል። የዘላቂነት ችግር ይፈጥራል። ይህ ስራ እንደ ስትራክቸራል ኮለን ተቀባይነት ስለማይኖረው መፍትሄ ይፈልጋል። መፍትሄው ምንድነው የሚለውን በቀጣይ ቪዲዮ ሰራላችኋለሁ። ቪዲዮዎቼ ሰው ጋር እየደረሱ ስላልሆነ ተባካችሁ ኮፒ ሊንክ አድርጋችሁ እንድተባበሩኝ። ፖስት ቴንሽኒንግ እና ፕሪ ቴንሽኒንግ ልዩነታቸው ምንድነው? ሁለቱም የኮንክሪት ጥንካሬን ለመጨመር የሚሰሩ የፕሪ ስትረስድ ኮንክሪት አይነቶች ናቸው። ፖስት ቴንሽኒንግ የምንለው ኮንክሪታችን ከሞላን በኋላ በቂ የሆነ ጥንካሬን ሲያገኝ በውስጡ ያለው ብረት በሃይድሮሊክ ጃክ በመጠቀም ይወጠራል። በውስጡ ያለው ክፍተት በግራውት ሲስተም በመጠቀም ይሞላል። የፖስት ቴንሽንን ጥቅም ስናይ የስላብ ቲክነስን መቀነስ የህንጻችንን አጠቃላይ ክብደት ይቀንሳል። ለረጅም ስፋት ላላቸው ስፓኖች እንጠቀመዋለን። ክራኮችን ይቀንሳል። ትልቅ ህንጻዎችን ለመስራት ፖስት ቴንሽን እንጠቀማለን። ፕሪ ቴንሽኒንግ የምንለው ደግሞ የብረት ገመዶቹ ኮንክሪቱ ከመፍሰሱ በፊት ይወጠራል። ኮንክሪት ከተሞላ በኋላ ሲደርቅ የተወጠረው ይለቀቃል። የፕሪ ቴንሽኒንግ ጥቅሞች ደግሞ በፋብሪካ የሚዘጋጁ የስትራክቸራል ኤሌመንቶችን ለማጠናከር ተመራጭ ነው። የግንባታን ጊዜን ያፋጥናል። ፕሪካስት የሆኑ ብሪጆችን፣ ቢሞችን፣ ስላቦችን ለመስራት ፕሪ ቴንሽኒንግ ይጠቅማል። 99 በመቶ የሚሆኑ ሰዎች ስለ ቢም ይህን አያውቁም። አንድ ህንጻ በቀን ውስጥ ብዙ ቶን ክብደቶችን ይሸከማል። ግን ይህን ሁሉ ክብደት በመጀመሪያ የሚቀበለው ማን ነው? ብዙ ሰዎች ኮለን ነው ብለው ይመልሳሉ። ግን ትክክለኛው መልስ ቢም ነው። ቢም ከስላብ፣ ከግድግዳ፣ ከሰዎችና ከእቃዎች የሚመጣውን ጭነት በመጀመሪያ ይሰበስባል። ከዚያም ይህን ጭነት ወደ ኮሎኖቹ ያስተላልፋል። ኮሎኖቹን በመቀጠል ወደ ፋውንዴሽን ያወርዱታል። ቀላል የሚመስለው ቢም በእውነቱ የህንጻው ዋና የሎድ መተላለፊያ ነው። ቢም በስህተት ከተቆረጠ፣ ከተጎዳ ወይም በትክክል ካልተገነባ ከባድ የስትራክቸራል ችግር ሊያስከትል ይችላል። ስለዚህ ቢም ሲሰራ ከፍተኛ ጥንቃቄ ማድረግ አለብን። በቀጣይ ስለምን ይሰራ ኮሜንት ጋር ጻፉልኝ። በህንጻው ክብደት ምክንያት የሚሸከመው አፈር ሳይረጋጋ ሲቀርና እንቅስቃሴ ሲኖር አፈሩ ሲጨመቅ ህንጻው ወደ ታች ይሰምጣል። ይህንንም ውድቀት ሴትልመንት ብለን እንጠራዋለን። ሴትልመንት እንዴት ሊከሰት ይችላል? ምርመራው ያልተጠናቀቀ አፈር ላይ ግንባታችንን ስናካሄድ የመሸከም አቅሙ በአግባቡ ባለማወቅ ሊከሰት ይችላል። ሌላኛው የመሰረት አሰራር ስህተት ሲኖር፣ ከፍተኛ ሎድ ላላቸው ህንጻ ትክክለኛውን መሰረት ባለመጠቀም፣ ያልተመጣጠነ ጫና ሲኖር፣ የህንጻው የተለያዩ ክፍሎች የተለያየ ሎድ ሲኖራቸው፣ በደካማ አፈር ላይ ከፍተኛ ሎድ ያለውን ህንጻ መገንባት፣ ከፋውንዴሽን በታች ቮይድ ሲኖር ወይም በትክክል ያልተጠቀጠቀ አፈር ሲኖር፣ የከርሰ ምድር ውሃ ሲለወጥ፣ የከርሰ ምድር ውሃ መጠን ከፍተኛ ሁኔታ ሲቀንስ አፈሩ እንዲኮማተር ያደርገዋል። በአቅራቢያ የሚደረጉ ቁፋሮ፣ ጥልቅ ቁፋሮ ሲካሄድ የአፈሩ የጎንዮሽ ድጋፉን ስለሚያጣ የመሬት መንሸራተት እንዲከሰት ያደርጋል። የሴትልመንት አይነቶች የመጀመሪያው ፈጣን መስመጥ የምንለው ሎድ ከተጫነ በኋላ በአጭር ጊዜ የሚከሰት የመስመጥ አይነት ነው። ይህም ብዙ ጊዜ በአሸዋማና ጠንካራ አፈር ላይ ይታያል። ሁለተኛው ደግሞ የአፈር መጠን መቀነስ ምክንያት የሚከሰት የመስመጥ አይነት ነው። የህንጻው ሎድ ሲጨምር ከአፈር ውስጥ ያለው ውሃ ቀስ በቀስ ሲወጣ አፈሩ እንዲጨመቅ ያደርገዋል። ሶስተኛው ደግሞ ሰከንዳሪ ሴትልመንት እንለዋለን። ከፕራይመሪ ሴትልመንት ከተጠናቀቀ በኋላ የሚቀጥል የሴትልመንት አይነት ነው። የአፈሩ ቅንጣቶች ወይም ደግሞ ትንሽ ክፍሎች በመንቀሳቀሳቸው ምክንያት የሚከሰት የሴትልመንት አይነት ነው። የህንጻ እንቅስቃሴ አይነቶች በሁለት እንከፍላቸዋለን። ዩኒፎርም ሴትልመንት እና ዲፈረንሻል ሴትልመንት ብለን። ዩኒፎርም ሴትልመንት የምንለው ሙሉ ህንጻው በሁሉም በኩል በእኩል መጠንና ጥልቀት ወደ ታች ሲሰምጥ ነው። ዲፈረንሻል ሴትልመንት ደግሞ የምንለው ያልተመጣጠነ መስመጥ ሲያጋጥም ነው። የህንጻው የተለያዩ ክፍሎች በተለያየ መጠንና ፍጥነት ወደ ታች ሲሰምጡ ነው። ከባዱና የስትራክቸራል ዳሜጅን የሚያስከትለው የሴትልመንት አይነት ነው። ሁሉም ስንጥቆች ሴትልመንትን የሚያስከትሉ አይደሉም። ሰፊና ጥልቅ ስንጥቆች በተለይ ከ5 ሚሊሜትር በላይ ዲያጎናል ክራክ ይዘት ያላቸው በአብዛኛው ጊዜ በ45 ዲግሪ ማዕዘን ላይ የሚከሰቱ በቢ ወይም ደግሞ ኮለናችን ላይ ከተከሰቱ በጊዜ ሂደት እየሰፋው የሚሄዱ ወደ ታች ወይም ደግሞ ወደ ላይ የሚጨምሩ አይነት ከሆኑ የመስመጥ ደግሞ የመዋቅር አደጋ ሊያስከትሉ ይችላሉ። የአፈርን የመሸከም አቅም ወይም ቤሪንግ ካፓሲቲ እንዴት እንጨምራለን? የአፈርን የመሸከም አቅም የምንጨምርባቸው 3 ቴክኒኮችን እናያለን። የመጀመሪያው ሜካኒካል ሲሆን፣ ሁለተኛ ደግሞ ኬሚካል፣ በሶስተኛ ደረጃ የምናገኘው ደግሞ አዘር ስታቢላይዜሽን ቴክኒክ ነው። ሜካኒካል ስንል ደግሞ በውስጡ 3 አይነት ሜቶዶችን እናያለን። የመጀመሪያው ኮምፓክሽን አፈሩን ስንጠቀጥቀው ዴንሲቲ ፐር ዩኒት ዌይት ይጨምራል። ያ ማለት ደግሞ የአፈሩን የመሸከም አቅም ይጨምራል ማለት ነው። እዚሁ ውስጥ የምናገኘው ሌላኛው ኤክስካቬሽን ኤንድ ሪፕሌስመንት ነው። ኤክስፔንሲቭ የሆኑ ሶይሎችን ወይም ደግሞ ሌላ አስቸጋሪ አፈር ከሆነ ያንን አፈር አስወግደን በሌላ በጠንካራ አፈር መተካት።
በሶስተኛ ደረጃ ሚክሲንግ ኦፍ ዲፈረንት ሶይል። ሳይታችን ላይ ያለው አፈር ኮርስ ወይም ፋይን ከሆነ ወይም ደግሞ አፈሩን አንድ አይነት ጸባይ ብቻ ካለው ከተለያዩ አፈሮች ጋር በመደባለቅ የተሻለ የአፈር ጸባይ ማግኘት እንችላለን። ሌሎቹም በቀጣይ ክፍላችን